ሶ ሄሎ ጋይስ እንዴት ናችሁ? ኤፍኤም ነኝ በድጋሚ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን የሚሆነው ገበያ ላይ ቆንጆ አሉ ከሚባሉ ማርኬት ላይ ቆንጆ ከሚባሉ አንዱ ማይክሮፎን ይዤላችሁ መጥቻለሁ። ሶ ማይክሮፎን ዛሬ አንቦክስ እናደርጋለን። አብራችሁን ቆዩ እና ደግሞ ሰብስክራይብ ማድረግ እንዳይረሳ። ሶ እሺ ጋይሶች እንዴት ናችሁ? አሁን ደግሞ አንቦክሲንጋችንን እንጀምራለን። ሶ እኔ ገዛሁት ማይክ ኤምደብሊው ጂሜሪ 16 ይባላል። ሶ ይሄን ማይክ ለመረጣከው ካላችሁኝ ገበያ ላይ ካሉ ማይኮች ከሁሉም ነገር ጋር ኮኔክት ለማድረግ በጣም ቀላል የሆነና ረከስ ያለ ነው። በጀት እያሰባችሁ ያላችሁ ሰዎች ካላችሁ በጣም ጸዴ የሚመክራችሁ ማይክ ነው ማለት ነው። ይሄ ማይክ እስቲ አንቦክስ እናደርገውና ውስጡ ምን እንደምናገኝ ነው። በጣም ጸዴ ነው። አክቹዋሊ እንደጠበቅኩት በጣም ቺፕ አይደለም። እሺ እንደጠበቅኩት ውስጡ በጣም ቺፕ አይደለም። ኬዚንጉ ላይክ DJI ከጓደኛዬ ስለምጠቀም በጣም ጸዴ ነው። ኬዚንጉ ፕላስቲክ ነው። ኦኬ ውስጡ ማይኮች እሺ ሁለት ማይክሮፎኖች አሉ። አንድ ሪሲቨር አለ። መጀመሪያ የምናገኛቸው ነገሮች እነዚህ እዚህ ጋር እናስቀምጣቸው። እነዚህ እናርገው። እነዚህ ሁለት ማይክ እናገኛለን። ያው ለፖድካስት ምናምን ለምታስቡ ሰዎች ላይክ መንገድ ላይ ጥያቄ ለምትጠይቁ ሰዎች ምናምን ነገር ጸዴ ነው ማለት ነው። ከዛ በኋላ ደግሞ አንድ ሪሲቨር እናገኛለን ማለት ነው። አንድ ሪሲቨር አለን። ጸዴ ቦክሱ እዚህ ላይ እንደሚለው ከሆነ ገና ስላልተጠቀምኩት 42 ሰዓት የመቆየት ቻንስ አቅም አለው ማለት ነው። ከዛ ማይክሮፎኑ 6 ሰዓት ይቆያል። እስቲ ሞክረነው ደግሞ አዲስ ሪቪው ቪዲዮ እንደምሰራላችሁ ተስፋ አደርጋለሁ። 20 ሜትር ድረስ ነው ይሰራል የሚለው 20 ሜትር ድረስ እንሞክረዋለን። በሪ አንቦክሲንግ ቴራፒ ቦክሱ ፕላስቲክ ቢሆንም የሆነ ፕሪሚየም ፊሊንግ አለው። ውስጡ ኢንቴሪየሩ ምናምን ነገር ከለር ኮምቢኔሽናቸው በጣም ጸዴ ነው፣ ወድጄዋለሁ። ከዛ ትንሽ ፔፐር ወርክ ምናምን ታገኛላችሁ በእንግሊዝኛና በቻይና። አክቹሊ የቻይና ምርት ነው፣ ሜድ ኢን ቻይና ነው የሚለው። ምንም አልፈቅድም። እሺ ከዛ ለዚህኛው ቦክስ ውስጥ ከዋይሪንግ ቦክስ ውስጥ ታይፕ ሲ ሁለት ታይፕ ሲ ታገኛላችሁ ማለት ነው። ሁለት ታይፕ ሲ ነው የሚመጣው አብሮት ለቻርጂንግ ምናልባት ላይክ ይሄ ኦኬ። እነዚህንም መሰካት ስለምትችሉ እነዚህም ለብቻቸው መሰካት ይችላል። አብሮ ምን ተካቶለት መጥቷል? የጃክ ወይም ደግሞ 3.55 ነው ተባለ። 3.5 ሚሊ ጃክ አብሮት አለ ማለት ነው። ይሄ ነው ቦክስ ውስጥ የምታገኙት ነገር። በቃ አንቦክሲንግ ኤክስፒሪየንሱ ይሄንን ይመስላል። ሄሎ ጋይስ እንዴት ናችሁ? አሁን ደግሞ ይሄን ማይክ በደንብ እንሞክረዋለን። እስካሁን ውስጡ ቦክስ ውስጥ ስላገኘናቸው ስለ ኬብሎች ውስጡ ስለተካተቱት ነገር አውርተናል። አሁን ደግሞ ማይኩ ላይ ምን ያህል ኦፕሽኖች አሉ፣ ምን አይነት ሞዶች አሉ የሚለውን እናያለን ማለት ነው። ፈርስት ሞድ ስናወራ ኖይዝ ካንስሌሽን ተካቶለት የመጣ ማይክ ነው ማለት። አሁን የምትሰሙት ድምጼ ዊዛውት ኖይዝ ካንስሌሽን ስለሆነ በጣም ዲስተርቢንግ የሆነ ሳውንድ አለው። ከዚህ ማይክ አክቹሊ አልዋሻችሁም በጣም ጥርት ያለ ላይክ DJI ወይም ደግሞ ሌላ ማይኮችን አይታችሁ ወይም ደግሞ ለምዳችሁ የመጣችሁ ሰው ከሆናችሁ ይሄኛው ማይክ አይሆንም፣ አልዋሻችሁም።
እንዴት ነው መሰራችሁ? እነዛ ማይኮች በጣም ፕሮፌሽናል የሆኑ ሃይ ስቱዲዮ ላይ በጣም ትላልቅ ሻቶች ላይ ተጠቀሟቸው የምችሏቸው ማይኮች ናቸው። ይሄ ግን እንደነዛ ሊሆን አይችልም። ግን ሞሮፍ በቃ እነዛ ላይ ለመድረስ ይሞክራል አይነት ነገር ነው። ሶ አሁን ለምሳሌ ትንሽ እይታ በጣም አክቹሊ በጣም ሴንሲቲቭ የሆነ ማይክ ነው ያለው። እኔ እንደዚህ ሴንሲቲቭ ይሆናል ይሄን ያህል ሴንሲቲቭ ይሆናል ብዬ አልጠበኩትም። ላይ ወይ ድምጻችሁ አይሰማም ምናምን ብላችሁ ልገምቱ ትችላላችሁ። አሁን ግን እዚህ ማይክ ላይ ያገኘሁት ነገር ምንድን ነው? በጣም ሴንሲቲቭ የሆነ ማይክ ነው ያለው። ሶ ትንሽ ነገር ስትንቀሳቀሱ ሆነ ወይ ደግሞ ቲሸርታችሁ ላይ እንደዚህ ያደርጋችሁት ልብሳችሁ ከተንቀሳቀሰ በጣም የሆነ እያያችሁት ነው ዲስተርቢንግ የሆነ ሳውንድ አለው። ሶ እሱን ለማስወገድ ኖይዝ ካንስሌሽን ታበራላችሁ። ግን ኖይዝ ካንስሌሽኑ ትንሽ ነው የሚቀንሰው ያንን ይሄ ዲስተርቢንግ የሆነ ሳውንድ ይሄ የልብሳችሁ ላይ ያለውን ኢፌክት ትንሽ ነው የሚቀንሰው። ቆይ ላሳያችሁ። አሁን ኖይዝ ካንስሌሽን አልበራም። አሁን ደግሞ ኖይዝ ካንስሌሽን በርቷል ማለት ነው። አሁን እንደምታዩት ትንሽዬ ከቀደሙ ይሻላል። አሁን ደረታችሁ ላይ የምታደርጉት የሆነ ትንሽ ከቀደሙ አክቹዋሊ ይሻላል። ግን እኔ ማይክ በምንድን ነው የምመክረው? ላይክ የሆነ ማይክ የምትይዙበት ነገር አሁን ለምሳሌ እኔ እዚህ ስራስ ላይ አድርጌ ነው እየቀረስኩ ያለሁት። ሶ ለምንድን ነው ብዙ አይነት እንቅስቃሴዎች ይሄን ስራት አይነቁም። በቃ ባንድ የሚይዘው ሶ እጄ ደብልታ ምናምን አያደርግም። ሶ እንደ ልብሴ ቶሎ ቶሎ የሚንቀሳቀስ ነገር አይደለም። ሶ ለቀረጻ ይመቻል። ግን ውጪ ስቀርጹ አሁን ለምሳሌ ሌሎች ማይኮች ዲጂአይም ሆነ ሌላ ማይኮች ምን ይመጣል? የዊንድ መከላከያው ይመጣል። ሶ ይሄኛው ማይክ አክቹሊ ተካቶለት አልመጣም፣ የዊንድ መከላከያው ማለት ነው። ሶ እሱ ነገር አክቹሊ ጉዳት ነው። ምክንያቱም እንደዚህ ክፍል ውስጥ ሆኖ እንደዚህ በጣም ሴንሲቲቭ ከሆነ አስቡት፣ ውጪ ደግሞ ንፋስ ያለበት ቦታ ላይ በጣም ድምፁ ይሄን ያህል ጥርት ያለ አይሆንም ማለት ነው። ምናልባት የስልካችሁ ማይክ ሊበልጠው ራሱ ይችላል ማለት ነው። ግን ምንድነው ይህን ማይክ የምትጠቀሙበት አንደኛ ምክንያት የሚሆነው ለምሳሌ ስልካችሁን እንደኔ አሁን ለምሳሌ እንደዚህ ያስቀምጣችሁ ቶክ ቪዲዮ ወይም ደግሞ ሌላ ሰው እየጠየቃችሁ አይነት የምትሰሩ ከሆነ ስልካችሁ ራቅ ማለቱ ግዴታ ነው። ስለዛ ይሄ ማይክ ያስፈልጋችኋል ማለት ነው። የሰውየው አፍ ስር ሄዶ ላይ ድምፁ በደንብ ጥርት ብሎ መሰማት አለበት ማለት ነው። ለምሳሌ ደግሞ ከዚህ ማይክ የወደድኩለት ነገር ምንድነው እንደ ዋጋው ማነስ ምን ተካቶለታል? ከሁሉም አክቹሊ ከሁሉም ኮኔክቲቪቲው በጣም ጸዴ ነው። ላይክ ሬንጅ እንዳለው ሁላ ኮኔክቲቪቲው በጣም ጸዴ ነው። ኮኔክቲቪቲ ስላችሁ ከካሜራ ጋር ኮኔክት ማድረግ ይችላል፣ ከስልክ ጋር ኮኔክት ማድረግ ይችላል፣ ከአይፎን በሉት ከሳምሰንግ ከአንድሮይድ ፎኖች ጋር ኮኔክት ማድረግ ይችላል። ሶ ዋይድ ሬንጅ የሆነ ኦፕሽን ይዞ ነው የመጣው። ላይክ ርካሽ የሆኑ ማይኮችን ስገዙ ምንድነው አብሯቸው ተካቶላቸው የሚመጣላቸው ትንሽ ነው የሚሆነው። ላይክ ከስልኮች ጋር ብቻ ነው የሚሆነው። ወይ ታይፕ ሲ ይኖራቸዋል፣ አይፎን አይኖራቸውም። ወይ ታይፕ ሲ እና አይፎን ይኖራቸዋል። ከዛ በኋላ ሌሎቹ የካሜራ ምናምን ለምሳሌ ጃክ ምናምን ነገር አይቀበሉም ማለት ነው። ሶ አሁን ደግሞ እስቲ ክፍላችን አጭር ነው አክቹሊ፣ ግን እስቲ ራቅ እንበልና ድምፁን ላሰማችሁ። ላይክ ምን ያህል ሬንጁ ቅድም 20 ሜትር ነው የሚለው። ሶ እየራቀ እንሄዳለን ማለት ነው። ኦኬ አሁን 4 ሜትር ድምፅ እንዴት ነው? ኤፍኤም ነኝ። ሰብስክራይብ ማድረግ እንዳይረሳ ያያችሁት። ሶ አሁን 5 ሜትር አካባቢ። አሁን ደግሞ ፉሊ ሌላ ክፍል ላይ ያለሁት 10 ሜትር ኦር 15 ሜትር ያክል ማለት ነው። አሁን ድምፁ እንዴት ነው? እንዴት አያችሁት? ድምፁ እንደምታዩት ጥርት ያለ ነው። በጣም ጸዴ ነው። ሴንሲቲቭ የሆነ ማይክ ስላለው ሬንጃችሁ ምንም ያህል 20 ሜትር ድረስ እስካሉ ድረስ ምንም አልተጋነነም ማለት ነው። ሶ በሌላ ቪዲዮ እስከምንመለስ ድረስ የአሁኑ ቪዲዮ በዚያ በቃ። ሶ በሌላ ቪዲዮ እስከምንመለስ ድረስ ኤፍኤም ነኝ። በድጋሚ ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ፒስ አውት።